ቅዱስ ሲኖዶስ ስብሰባውን ማካሄድ ጀመረ። ባለፈው የስህተት ትምህርት ያስተማሩ አባቶች ጉዳይም ዝም እንደተባለ ነው። በዝርዝር እንመለከተዋለን። ባለፈው ዓመት አካባቢ ብፁዕ አቡነ ገብርኤል፣ ብፁዕ አቡነ ፊልጶስና ብፁዕ አቡነ ማርቆስ በሰጡት ትምህርት ምክንያት የቤተ ክርስቲያኑን ዶግማና ቀኖና የጠበቀ የማስተካከያ ትምህርት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚዲያ ቀርበው እንዲሰጡ በቅዱስ ሲኖዶስ ተወስኖባቸው ነበር። ይሁን እንጂ ውሳኔው በተቀመጠው የጊዜ ገደብና አግባብ ሳይፈጸም ቀረ። ይህ ምንን ያሳያል ካልን ደግሞ የበላይ አካል ትዕዛዝ መናቅ፣ የቤተክርስቲያኒቱ ከፍተኛ የስልጣን አካል ወይም ቅዱስ ሲኖዶስ ያስተላለፈው ውሳኔ በስራ ላይ አለመዋሉ፣ በተዋረድ ያለውን የስልጣን መዋቅር መዳከም፣ የቀኖናና የስርዓት መላላት፣ የኃላፊነት ተጠያቂነት አለመኖርና አለፍ ሲልም ውሳኔው ያልተፈጸመው ምናልባትም ከጀርባ ባሉ የጥቅም ትስስሮች ወይም በቡድን ጫናዎች ምክንያት መሆኑን የሚጠቁም በመሆኑ ተቋማዊነት በግለሰቦች ፍላጎት መዋጡን ያሳያል። ይህ ጉዳይ በምዕመናን ላይ የሚፈጥረውን ስሜት ደግሞ እንደሚከተለው እናየዋለን። ተቋማዊ ተአማኒነት ማጣት፣ የተለያዩ ቡድኖች በራሳቸው መንገድ ለመጓዝ መከፋፈልና መገንጠል፣ የወጣቶች መኮብለልና የሀብት መባከን ተጠቃሽ ሲሆኑ እውነት የትኛው ነው የሚል ጥያቄ በምዕመኑ ዘንድ እንዲፈጠር ያደርጋል። አባቶች በወሰኑት መሰረት ስህተቱ ሳይታረም ሲቀር ምዕመኑ በቤተክርስቲያን መሪዎች ላይ ያለው እምነት ይሸረሸራል። ምዕመናን የመሪዎቻቸውን ድክመት በግልጽ ማየት ሲጀምሩ ከመንፈሳዊ ታዛዥነት ይልቅ ወደ ትችትና ወደ ተቃውሞ እንዲያዘነብሉ ያደርጋቸዋል። ኦፊሴላዊ መዋቅር መፍትሄ መስጠት ሲያቅተው ምዕመኑ ቤተክርስቲያንን እኔ ታደጋታለሁ ወደሚሉ መዋቅር አልባና አክራሪ ቡድኖች እንዲጠጋ በር ይከፍታል። በመሆኑም ስህተቱ በይፋ ታርሞ ትክክለኛው ትምህርት ካልተሰጠ በምዕመኑ ልብ ውስጥ የቆየው የተሳሳተ ትምህርት እንደ እውነት እየተቆጠረ ይቀጥላል። ይህ ደግሞ በሂደት የቤተክርስቲያኒቱን ዶግማ ወይም መሰረተ እምነት የሚበክል ሲሆን ይህ ድርጊት ደግሞ በቀጣይ ምን ይፈጥራል ካልን የሚከተሉት መዘዞች አሉት። አንዱ አካል ሕግ ጥሶ ካልተቀጣ ሌላውም በተመሳሳይ መንገድ የራሱን አጀንዳ ይዞ እንዲነሳ ቅድመ ሁኔታ ይፈጥራል። ይህ ደግሞ ቤተክርስቲያኒቱን ማለቂያ ወደሌለው ክፍፍል ይከታታል። ቤተክርስቲያን ለዓለም የስርዓትና የፍትህ ምሳሌ መሆን ሲገባት የራሷን ሕግ ማስከበር አለመቻሏ በሌሎች እምነቶችና በዓለማውያን ዘንድ ያላትን ክብር ያሳንሰዋል። ሲኖዶሱ የሚወስናቸው ውሳኔዎች የማይከበሩ ከሆነ ወደፊት የሚተላለፉ ማናቸውም ውሳኔዎች ዋጋ ቢስ ይሆናሉ። ይህም ቤተክርስቲያኒቱን እንደ ተቋም መምራት የማይቻልበት ደረጃ ላይ ያደርሳታል። በመሆኑም የማስተካከያ ትምህርት አለመሰጠቱ ትምህርታዊ ስህተት ብቻ ሳይሆን አስተዳደራዊ ውድቀትም ጭምር ነው። ቤተክርስቲያን ስህተትን በይፋ የማረም ልምድ የነበራት ቢሆንም አሁን ያጋጠመው ዝምታ ግን ከእውነት ይልቅ ለሰው ፊት ማላት ሰፍኖ እንዲታይ አድርጓል። ይህን ለማስተካከል ቅዱስ ሲኖዶስ በወሰነው ውሳኔ ላይ ጸንቶ አፈጻጸሙን በድጋሚ ሊመረምረውና ለምዕመኑ ግልጽ ምላሽ ሊሰጥ ይገባል። የሲኖዶስ ውሳኔዎችን አፈጻጸም የሚገመግም የባለሙያዎችንና የአባቶች ጥምረት ያለው የገለልተኛ ክትትል ክፍል ማቋቋም ማጠናከር፣ የበጀትና የኦዲት ስርዓትን ለማዘመን የገንዘብ እንቅስቃሴን በቴክኖሎጂ በመደገፍ ግልጽነትን መፍጠር፣ በጥፋተኞች ላይ ያለምንም ይሁንታ ቀኖናዊና አስተዳደራዊ እርምጃዎችን በመውሰድ ሕግን ማስከበር እንዲሁም ምዕመናን በቤተክርስቲያን አስተዳደር ላይ ያላቸውን የባለቤትነት ስሜትና የክትትል ሚና ማሳደግ አስፈላጊ ነው። በአጠቃላይ የሲኖዶስ ውሳኔዎች ተፈጻሚነት ማጣት የቤተክርስቲያኒቱን ሕልውና የሚፈታተን በመሆኑ ችግሩን በጸሎት ብቻ ሳይሆን በዘመናዊና ግልጽ በሆነ የአሰራር ስርዓት መቅረፍ የግድ ይላል። ቅዱስ ሲኖዶስ ስብሰባውን ማካሄድ ጀመረ። በቀኖና ቤተክርስቲያን መሰረት ከበዓለ ትንሣኤ በኋላ በ25ኛው ቀን የሚካሄደው ዓመታዊ የርክበ ካህናት ቅዱስ ሲኖዶስ ምልአተ ጉባኤ በዛሬው ዕለት በብፁዕ ወቅዱስ አቡነ ማትያስ የመግቢያ ንግግር ተጀምሯል። ጉባኤው በይፋ መጀመሩን ተከትሎ የቋሚ ሲኖዶስ ሪፖርት ለምልአተ ጉባኤው ቀርቧል። በመቀጠልም የሲኖዶስ ምልአተ ጉባኤ የሚወያይባቸውን አጀንዳዎች የሚያቀርብ አቡነ ፊልጶስን ጨምሮ 7 አርቃቂ የኮሚቴ አባላት ተመርጠዋል። ሁላችንም ከአሜትና መከፋፈል ወጥተን የድርሻችንን ብቻ እንወጣ መልእክታችን ነው። ሐሳብ አስተያየቱን በኮሜንት ሴክሽን ያስቀምጡ። እንዲሁም ላይክ እና ሼር ማድረግም አይርሱ።